አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 2 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል ከሚለው በተጨማሪ ለበርካታ እህት ወንድሞች እጅግ በጣም ጠቃሚና ጠቋሚ የሆነ መረጃ በተለይ በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ አዲስ ገደብ አስቀምጧል። ይህም ከባንክ ሂሳብ አከፋፈት ጋር በተያያዘ እንግዲህ እስከ መጋቢት 30 2018 ድረስ ተግባራዊ እንድታደርጉ እንግዲህ መመሪያ አውጥቷል። ይህንን ተግባራዊ እስካላደረጋችሁ ድረስ ማለትም እስከ መጋቢት 30 ድረስ ተግባራዊ ካላደረጋችሁ የባንክ ሂሳባችሁ ላይ ምን ይደርሳል የሚሉትን ሙሉ መረጃ ነው እንግዲህ ይዘንላችሁ ወደ እናንተ የቀረብነው። በጥቁር ገበያ በዛሬው ዕለት እንግዲህ የ14 ሀገራትን መረጃ ይዘንላችሁ ቀርበናል። እንዲሁም ደግሞ ከባንኮች የ5 ሀገራትን አጠር አድርገን ነው ወደ እናንተ የምናደርሰው። እንግዲህ በትናንትናው ዕለት ጉንፋን ይዞኛል፣ ዛሬም አልለቀቀኝም፣ ድምጼ ትንሽ ቀየር ያለ ይመስላል። ዞሮ መረጃውን መስራት ስላለብኝ ነው፣ ምክንያቱም ስለምትጠብቁኝ እያልኩኝ ቪዲዮውን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ዕለታዊ ምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል የሚለውን ወደ እናንተ ከማድረሳችን በፊት እንግዲህ ለበርካታ እህት ወንድሞች የሚጠቅመውን በትናንትናው ዕለት እንግዲህ የባንክ ሂሳብን በተመለከተ ገደብ ተቀምጧል። ይህም የኢትዮጵያ ብሔራዊ ባንክ ነው። እንግዲህ እስከ መቼ ድረስ የሚለውን ሙሉ ዝርዝር ወደ እናንተ ላድረስ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ሥራ በይፋ ማስጀመሩን አስታውቋል። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያ ጋር ማስተሳሰር ይጠበቅባቸዋልም ብለዋል። ደንበኞች ይህንን ሂደት እስከ መጋቢት 30 ቀን 2018 ማጠናቀቅ እንዳለባቸውም ነው የብሔራዊ ባንክ መመሪያ የሚያሳስበው። አፈጻጸሙ ደንበኞች ወደ ባንክ ቅርንጫፍ በአካል በመሄድ ወይንም ባንኮች በሚያዘጋጁት የዲጂታል አማራጭ በመጠቀም የፋይዳ መታወቂያ ቁጥር 16ን አሃዝ ማቅረብ ይችላሉ ማለቱ ተገልጿል። የፋይዳ መታወቂያ ለሌላቸው ደንበኞች ቅድሚያ በአቅራቢያቸው በሚገኝ የፋይዳ መዝገብ ጣቢያ በመሄድ መመዝገብ ግዴታ እንደሚሆንባቸው ተጠቅሷል። በዛሬው ዕለት እንግዲህ አንድ አሜሪካ ዶላርን ስንመለከት 181 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18115 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 210 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 238 ብር ከ88 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23888 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 480 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 47 ብር ከ50 ሳንቲም ሲመነዘር 100 የሳውዲ ሪያል 4750 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 48 ብር ከ63 ሳንቲም ሲመነዘር 100 የዱባይ ድርሃም 4863 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 592 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 59270 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 256 ብር ከ69 ሳንቲም ሲመነዘር 100 የጆርዳን ዲናር 25669 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ ኦማር ሪያል 470 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 116 ብር ከ06 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 11606 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 222 ብር ከ85 ሳንቲም ሲመነዘር 100 የስዊስ ፍራንክ 22285 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በዛሬው ዕለት እንግዲህ ከባንኮች መካከል ማለትም ከግል ባንኮች የብርሃን ባንክ ዕለታዊ ምንዛሬ ዋጋ ተመን ነው ይዘን የቀረብነው። በዚህም 1 አሜሪካ ዶላርን 152 ብር ከ17 ሳንቲም ገዝቶ 155 ብር ከ22 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን 202 ብር ከ60 ሳንቲም ገዝቶ 206 ብር ከ65 ሳንቲም እየሸጠ ይገኛል። ዩሮን 177 ብር ከ28 ሳንቲም ገዝቶ 180 ብር ከ83 ሳንቲም እየሸጠ ይገኛል። የዱባይ ደርሃምን 41 ብር ከ42 ሳንቲም ገዝቶ 42 ብር ከ25 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 100 ብር ከ93 ሳንቲም ገዝቶ 102 ብር ከ95 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 110 ብር ከ08 ሳንቲም ገዝቶ 112 ብር ከ29 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 189 ብር ከ03 ሳንቲም ገዝቶ 192 ብር ከ81 ሳንቲም እየሸጠ እንደሚገኝ የብርሃን ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንዲሁም ከህጋዊ ባንኮች መካከል ያለውን በንጽጽር ወደ እናንተ አድርሰናል። ከቅርብ ጊዜ ወዲህ እንግዲህ የጥቁር ገበያ ሐዋላ እጅግ በሚባል መልኩ እየተለዋወጠ ብዙዎቻችንን እያስገረመ ይገኛል። በዛሬው ዕለትም እንግዲህ የጨመሩ ሀገራቶች አሉ፣ የቀነሱ ሀገራቶችም አሉ። ሙሉ ዝርዝርን ወደ እናንተ አድርሰናል ማለት ነው። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ የምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።